ውድ የፊት ክሬሞች፣ የውበት ሳሙናዎች፣ የተለያዩ ኬሚካል ቅባቶችና ውድ የፊት ህክምናዎች ላይ ገንዘቡን በከንቱ ከመጨረሱ በፊት እባክዎን ይህን ወሳኝና ሳይንሳዊ እውነት በደንብ ተረድተውና አምነውበት ይወቁ። የእድሜው ቁጥር እየጨመረ ሲሄድ ፊቱ ላይ የሚታየው አላስፈላጊ የመሸብሸብ ምልክቶች፣ የቆዳ መላላት፣ ድርቀትና የጥራቱ መቀነስ ዋናው ምክንያት በሰውነታችን ውስጥ ያለው ኮላጅን የሚባለው ወሳኝ ፕሮቲን መጠን በከፍተኛ ደረጃ እየቀነሰ በመሄዱ ብቻ ነው። ኮላጅን ማለት በሰውነታችን ውስጥ የሚገኘውን ሙሉ የፊት ቆዳ የሰውነት ጅማቶችን ጥፍራችንና የፀጉራችንን ስሮች አጥብቆ ወጣት ጥንካሬ ያለውና የመለጠጥ አቅሙ ሲጠበቅ አድርጎ የሚይዝ ዋነኛ ተፈጥሯዊ ማጣበቂያ ወይም መዋቅር ነው። በዛሬው ልዩና ተወዳጅ ቪዲዮችን ደግሞ በየቀኑ በምናዘጋጃቸው ምግቦች ውስጥ በቀላሉ በመጨመር የሰውነታችን የኮላጅን ማምረት አቅም በከፍተኛ ሁኔታ ለማሳደግ የሚችሉ 10 የተረጋገጡና አስደናቂ ተፈጥሯዊ ምግቦችን በዝርዝር አብረን እንመለከታለን። እነዚህን 10 ተፈጥሯዊ ምግቦች በትክክል በስርዓትና በጥንቃቄ በዕለት ተዕለት አመጋገብ ውስጥ ማካተት በመጀመር ብቻ የፊት ቆዳውን ተፈጥሯዊ ወጣትነት፣ ልስላሴ፣ ወዝና አንጸባራቂነት ያለምንም የጎንዮሽ ጉዳት ሙሉ በሙሉ መመለስ ይችላሉ። በተለይም ደግሞ በዝርዝራችን መጨረሻ ላይ ወይም በቁጥር 10 ላይ የሚገኘው ተፈጥሯዊ ምግብ በየቤታችን ሁልጊዜ በስፋት የሚገኝ ቢሆንም ለቆዳችን ኮላጅን ግን ያለው ጥቅም እጅግ አስደናቂ፣ የተረጋገጠና ብዙዎቻችንን የማናስተውለው ትልቅ ሚስጥር ነው። ስለዚህ አሁን ቪዲዮ ላይክ ማድረግና ሌሎች እንዲዳረስ በማድረግ ይጀምሩ። እስከ መጨረሻውም ተከታተሉን። ምክንያቱም የዛሬው መረጃ አጠቃላይ የአመጋገብ ዘይቤውና የቆዳውን ጤና ሙሉ በሙሉ የሚቀይር አዲስ እውቀት ነው። በሀገራችን የዕለት ተዕለት ህይወት ውስጥ የብዙዎቻችን ዋናና አሳሳቢ ጥያቄ እድሜ ገና ወጣት ሆኖ ሳለ የፊት ቆዳዬ ለምን በጊዜ ተሸበሸበ፣ ለምንስ ተፈጥሯዊ ወዙና ውበቱን አጣ የሚል እጅግ አሳዛኝ ሀሳብ ነው። ፊት ላይ የሚወጡትን ጥቃቅን መስመሮችና ድርቀቶችን ስናይ በድንጋጤ ወደ ውጭ ሀገር ውድ የሆኑ የፊት ቅባቶች፣ ክሬሞችና የተለያዩ ኬሚካል ምርቶች በመሄድ በየወሩ ከፍተኛ ወጪ እናወጣለን። ነገር ግን አብዛኞቹ የፊት ክሬሞች እና ቅባቶች የላይኛውን የቆዳ ክፍል ብቻ ለጊዜው ያርሳሉ እንጂ የውስጠኛውን የቆዳ ህዋሳት እና የተጎዳውን የኮላጅን መዋቅር በፍጹም ማደስ፣ ማጠናከር ወይም መቀየር አይችሉም። እውነተኛው አስተማማኙ ዘላቂውና ተፈጥሯዊ መፍትሄ መንገድ በየቀኑ ወደ ሰውነታችን የምናስገባውና ለውስጥ ህዋሶቻችን መገንቢያ የሚሆነው የዕለት ተዕለት የምግብ ዘይቤያችንና የምንወስደው ንጥረ ነገር ብቻና ብቻ ነው። ጥንታዊ የሀገራችን አያቶች በጤና፣ በጠንካራ አጥንት፣ በመጋጠሚያ ጥንካሬና በወጣት የፊት ቆዳ ረጅም ዕድሜ ሊኖሩ የነበረው በየቀኑ በሚመገቡት ተፈጥሯዊና ሳይንሳዊ ጥቅም ባለው ምግባቸው ምክንያት እንደነበረ ልብ ማለት ያስፈልጋል። አሁንም ደግሞ የፊታችን ቆዳ ወጣትነት በሚገርም ሁኔታ ወደሚያድሱትና የኮላጅን ምርትን ወደሚያፋጥኑት 10 ድንቅና ተፈጥሯዊ የኮላጅን ምንጮች ቀጥታ ዝርዝር መረጃ እንለፍ። በዝርዝራችን የመጀመሪያውና ዋናው ተፈጥሯዊ ምግብ ምንጫችን በከፍተኛ ኦሜጋ 3 ቅባትና ጠቃሚ ፕሮቲን የበለጸገው አስደናቂው ሳልሞን አሳ ነው። እኛ አበሾች አብዛኛውን ጊዜ አሳን በምግብ ግብታችን ላይ የምናቀርበው ለጾም ወቅት ወይም ለለውጥ ያህል አልፎ አልፎ ብቻ እንደሆነና የዘወትር ምግባችን አካል እንዳልሆነ ይታወቃል። ነገር ግን ሳልሞን አሳ በውስጡ የያዘው እጅግ ጥራት ያለው ኦሜጋ 3 የተባለ ጤናማ ቅባት የቆዳችንን ድርቀት፣ ማበጥና የሴሎች መጎዳትን በከፍተኛ ደረጃ የመከላከልና የማከም ኃይል አለው። የፊት ቆዳ ድርቀት ደግሞ ለቀደመ መሸብሸብ፣ መስመሮች መውጣት፣ መቆርቆርና የቆዳ ጥራት መውደቅ የመጀመሪያውና ዋነኛው መንስኤ እንደሆነ በብዙ የሳይንስ ጥናቶች ተረጋግጧል። በተጨማሪም ሳልሞን አሳ ወደፊት ቆዳ የሚሄደውን የደም ዝውውር በጥራት ማስተካከል ለፊታችን ተፈጥሯዊ ወጣትነትን፣ ቅላትን፣ ልስላሴን እና ልዩ አንጸባራቂነትን ይሰጣል። በገበያችን ውስጥ ሳልሞን አሳ በቀላሉ ካላገኙ በምትኩ አቅራቢያቸው በሚገኙ የሀገራችን የአሳ አይነቶች ውስጥም ተመሳሳይ ጠቃሚ የሆኑ ንጥረ ነገሮችና ጤናማ ቅባቶችን ማግኘት ይችላሉ። ስለዚህ በሳምንት ቢያንስ 1 ወይም 2 ቀን አሳን በምግብ ገበታው ላይ ማካተት የቆዳውን ተፈጥሯዊ እርጥበት፣ የመለጠጥ አቅምና ጥንካሬ በአጭር ጊዜ ውስጥ ይመልሳል። በሁለተኛ ደረጃ ላይ የምናገኘው ደግሞ በእኛ ባህልና የአኗኗር ዘይቤ ውስጥ እጅግ ትልቅ ቦታ የሚሰጠው ድንቅና ጥንታዊ አጥንት መረቅ ነው። በጥንት ጊዜ አያቶቻችን ወሊድ ላይ ያሉ እናቶች ወይም በጽኑ የታመሙ ሰዎች በፍጥነት እንዲያገግሙ አጥንት በደንብ አፍልተውና አብስለው የሚሰጡት ያለ ምክንያት አልነበረም። የአጥንት መረቅ በዝቅተኛ እሳት ላይ ለረጅም ሰዓት ተከርኖ ሲበስል በውስጡ የሚገኘው ተፈጥሯዊ ኮላጅን፣ አሚኖ አሲድና ጠቃሚ ማዕድናት በሙሉ ተሟምተው ወደ መረቁ ይወጣሉ። ይህን የተዘጋጀው መረቅ በምንጠጣበት ጊዜ ሰውነታችን አላስፈላጊ ውጣ ውረድ ሳይገባው በቀጥታ ለቆዳችን፣ ለጥፍራችንና ለመጋጠሚያችን የሚሆን ተፈጥሯዊ ኮላጅንን ያገኛል። በውጭ ሀገር የሚሰሩ ውድና ኬሚካል የበዛባቸውን የኮላጅን ክብሎች ወይም ፓውደሮች ከመግዛት ይልቅ ይህንን ባህላዊ የመረቅ አሰራር መጠቀም እውነተኛ ተፈጥሯዊና ዘላቂ መፍትሄ ነው። ከአስደናቂው የቆዳ ውበት ጥቅሙ በተጨማሪ የአጥንት መረቅ የእድሜ መግፋት የሚያመጣውን የጉልበት፣ የእጅና የእግር መጋጠሚያ ህመሞችን እና ድርቀትን ለመከላከል ወደር የለውም። በሳምንት 1 ወይም 2 ጊዜ ይህንን የቀጥታ የኮላጅን ምንጭ የሆነውን የአጥንት መረቅ በቤቱ በጥንቃቄ በማዘጋጀት በደስታ መጠጣትና መጠቀም ይችላሉ።
በሶስተኛ ደረጃ ላይ የምናገኘው ደግሞ በጣፋጭነታቸው የሚታወቁት እንደ እንጆሪ፣ ስትሮበሪስ እና ብሉበሪ ያሉ የቤሪ ፍሬዎች ስብስብ ናቸው። እኛ በሀገራችን አብዛኛውን ጊዜ ፍራፍሬዎችን የምንመገበው እንደ መክሰስ ለጣፋጭነት ወይም ለሕፃናት ብቻ አድርገን ነው። ይህም የተለመደ ትልቅ ስህተት ነው። ነገር ግን እነዚህ የቤሪ ፍሬዎች በውስጣቸው በከፍተኛ መጠን የተከማቸ የቫይታሚን ሲ እና ሌሎች ወሳኝ አንቲኦክሲዳንቶች ምንጭ እንደሆኑ ተረጋግጧል። በሳይንስ መመሪያ መሰረት ለሰውነታችን በቂ የሆነ የቫይታሚን ሲ መጠን ከሌለ ሰውነታችን አዲስ ኮላጅን ማምረትና የቆየው ማደስ በፍጹም አይችልም። በተጨማሪም በእነዚህ ፍሬዎች ውስጥ የሚገኙት አንቲኦክሲዳንት የተባሉ ንጥረ ነገሮች ቆዳችን በጠንካራ ፀሐይ ጨረርና በአካባቢ ብክለት እንዳይጎዳን ደጋሻ ሆነው ይከላከላሉ። እንጆሪ በገበያ ላይ ካላገኙ በምትኩ ሌሎች በቫይታሚን ሲ የበለጸጉ አሲዳማ የሆኑ ተፈጥሯዊ ፍሬዎችን በየቀኑ በአመጋገብ ውስጥ ማካተት ይችላሉ። በየቀኑ በጥቂትም ቢሆን እነዚህን የቤሪ ፍሬዎች ይመገቡ። የቆዳው ተፈጥሯዊ ድምቀት፣ ቅላትና ውበት በጥቂት ቀናት ውስጥ ሲቀየርና ሲያበራ ያስተውላሉ። በአራተኛ ደረጃ ላይ የተቀመጡት በየገበያው በቀላሉና በርካሽ ዋጋ የምናገኛቸው የሲትሪስ ፍሬዎች ናቸው። ብርቱካን፣ ሎሚ፣ መንደሪንና የመሳሰሉት በየዕለት ተዕለት ሕይወታችን ውስጥ ሁል ጊዜ የምናገኛቸው እና በየቀኑ ልንጠቀማቸው የምንችላቸው ተፈጥሯዊ ስጦታችን ናቸው። አብዛኛውን የሀገራችን ሰው ሎሚን የሚጠቀመው ለጉንፋን ህመም፣ ለሰላጣ ማዘጋጃ ወይም ለጣዕም ማስተካከያ ብቻ አድርጎ ይቆጥራል። ይህም ትልቅ የእውቀት ክፍተት ነው። ነገር ግን በየቀኑ ጠዋት ባዶ ሆድ ለብ ባለ ውሃ ውስጥ ግማሽ ሎሚ ጨምቆ መጠጣት በሰውነታችን ውስጥ ያለውን የኮላጅ ማምረቻ ሴሎች እና ኤንዛይሞች ያነቃቃል። ብርቱካንና መንደሪን ደግሞ የሞት የፊት ቆዳ ህዋሳትን በፍጥነት ወጥተው በአዲስ በለስላሳና በወጣት ህዋሳት እንዲተኩ ከፍተኛ አስተዋጽኦን ያደርጋሉ። ውድ የሆኑ የውጭ ሀገር የፊት ቅባቶችን ከመፈለግ ይልቅ በየቀኑ አንድ ብርቱካን ወይም ሎሚ መመገብ ለቆዳ ውበትና ጥንካሬ እጅግ በጣም ይበልጣል። ጤናማ፣ የጠራ፣ ወጣትና ነጠብጣብ የሌለው የፊት ቆዳ ለመጎናጸፍ እነዚህን የሲትሪስ ቤተሰብ ፍሬዎች የዘወትር ምግባችን አካል አድርጓቸው። በአምስተኛ ደረጃ ላይ የሚገኙት በየገበያው በብዛት የምናገኛቸው ስፒናች፣ ቆስጣና የአበሻ ጎመን የመሰሉ አረንጓዴ ቅጠላቅጠሎች ናቸው። በሀገራችን ባህል አረንጓዴ ቅጠላቅጠሎች በብዛት የመመገብ ልማዳችን በጾም ወቅት ብቻ የታጠረ መሆኑ መቀየርና መስተካከል ያለበት አስተሳሰብ ነው። እነዚህን ጥቁር አረንጓዴ ቅጠል ያላቸው አትክልቶች በሰውነታችን ውስጥ የተሰራውን ኮላጅን ከውጭ ጉዳት፣ ከነጸረ ራዲካሎችና ከኬሚካል የሚጠበቁ ዋነኛ ተፈጥሯዊ ጋሻዎች ናቸው። በውስጣቸው በከፍተኛ መጠን የሚገኘው ቫይታሚን ኤ እና ቫይታሚን ኢ የፊት ቆዳችን እንዳይደርቅ፣ እንዳይላላን፣ እንዳይቆሽሽና በጊዜ እንዳያረጅ ይከላከላሉ። በተጨማሪም በውስጣቸው ያለው ክሎፎሪል የተባለው ተፈጥሯዊ ንጥረ ነገር የደም ዝውውርን በመጨመር ለፊት ቆዳ ተፈጥሯዊ ቅላትና ስላሴን ይሰጣል። እነዚህን አትክልቶች ስናዘጋጅ በከፍተኛ ላይ ከመጠን በላይ ሳናበስላቸው በጥንቃቄ በሰላጣ፣ በወጥ ወይም በለስላሳ መንገድ መመገብ አለብን። የአረንጓዴ አትክልቶች አጠቃቀማችን በየቀኑ ማሳደግና ማዘውተር ለፊት ቆዳችን ረጅም ዕድሜ፣ ጥንካሬና ጤናማነት ትልቅ ዋስትና ነው። በስድስተኛ ደረጃ ላይ የምናገኘው ደግሞ የብዙዎቻችን ተወዳጅ የሆነው እጅግ ጣፋጩና አልሚው ተፈጥሯዊ አቮካዶ ነው። በሀገራችን አቮካዶን አብዛኛው ጊዜ በስፕሪስ ጭማቂ መልክ ወይም በሰላጣ ላይ በመጨመር መመገብ እጅግ የተለመደ ባህላዊና ድንቅ ልማድ ነው። አቮካዶ በውስጡ የያዘው ጤናማ ቅባት ለፊት ቆዳችን ውስጣዊ ክፍሎች አስፈላጊውን ተፈጥሯዊ እርጥበት፣ ወዝና ለስላሴ በበቂ ሁኔታ ይሰጣል። የደረቀና እርጥበት ያጣ የፊት ቆዳ በፍጥነት የመሸብሸብና የመላላት ዕድሉ ከፍተኛ ስለሆነ አቮካዶ ይህን ችግር በመሰረቱ ይቀርፈዋል። በተጨማሪም አቮካዶ ውስጥ የሚገኘው ከፍተኛ የቫይታሚን ኢ መጠን የኮላጅን ፋይበሮች በነፃ ራዲካሎች እንዳይሰበሩ እና እንዳይዳከሙ ይከላከላል። በሳምንት ቢያንስ 2 ወይም 3 አቮካዶ በምግብ ውስጥ ማካተት የቆዳው ለስላሴ፣ እርጥበትና ጥራት ሙሉ በሙሉ ይለውጠዋል። የፊት ቆዳው ተፈጥሯዊ ወዝ ኑሮት እንዲያንጸባርቅ ከፈለጉ አቮካዶን የዘወትር ሳምንታዊ ምግቦት አካል አድርገው በቋሚነት ያዘጋጁት። በሰባተኛ ደረጃ ላይ የተቀመጡት በየቀኑ በቀላሉ ልናገኛቸው የምንችላቸው የዱባ ዘር፣ የሱፍ ዘርና አልሞንድ ናቸው። እኛ አበሾች የዱባና የሱፍ ዘሮችን አቁልቶ እንደ መክሰስ ወይም እንደ ቁርስ የመመገብ ልማዳችን እጅግ አነስተኛ መሆኑ የሚቆጭ ነው። ነገር ግን እነዚህ ጥቃቅን ዘሮች ዚንክና ኮፐር የተባሉ ለቆዳ እድሳትና ለኮላጅን ትስስር እጅግ አስፈላጊ የሆኑ ማዕድናትን በውስጣቸው ይዘዋል። ዚንክ በሰውነታችን ውስጥ የኮላጅን ምርት ሂደት እንዲፋጠንና የተጎዱ ህዋሳት በፍጥነት እንዲታደሱ የሚያደርግ ዋና ሞተር ወይም ቀስቃሽ ነው። ኮፐር ደግሞ በሰውነታችን የተሰሩት የኮላጅን ምርቶች እርስ በእርሳቸው ተያይዘው ጠንካራን የማይበገር መዋቅር እንዲፈጥሩ ያደርጋል። ቡና በምናፈላበት ወይም በምንጠጣበት ጊዜ እነዚህን ዘሮች ቆልተን አብረን መመገብ የቆየ ነገር ግን እጅግ ዘመናዊ ቆዳ ውበት ሚስጥር ነው። በየገበያው በቀላሉ የሚገኙትን እነዚህን ተፈጥሯዊ ዘሮች በየቀኑ በትንሽም ቢሆን መክሰሶ በማድረግ ቆዳውን ከውስጡ ይገንቡ። በስምንተኛ ደረጃ የሚገኘው በየቤታችን በብዛት የሚገኘው እና ሁልጊዜ የምንመገበው እንቁላል ነው። እንቁላልን አብዛኛውን ጊዜ ለቁርስ ወይም ለፕሮቲን ምንጭነት ብቻ እንደምንጠቀመውና እንደምናስበው የሁላችንም ልማድ እንደሆነ ይታወቃል። ነገር ግን የእንቁላል ነጩ ክፍል ፕሮሊን እና ግላይሲን በተባሉ ሁለት ዋና ዋና አስፈላጊ አሚኖ አሲዶች እጅግ የበለጸገ ነው። እነዚህ ሁለቱ አሚኖ አሲዶች ደግሞ
በሰውነታችን ውስጥ ለሚሰራው የኮላጅን ፕሮቲን ዋና መገንቢያ ጡቦች ወይም ጥሬ ዕቃዎች ናቸው። እንቁላልን በስርዓት በመመገብ ሰውነታችን የራሱ ተፈጥሯዊ ኮላጅን በበቂ ሁኔታ በፍጥነትና በጥራት እንዲሰራ ከፍተኛ እገዛ ያደርግለታል። በየቀኑ ወይም በሳምንት ጥቂት ቀናት የተቀቀለ እንቁላል መመገብ ለፊት ቆዳው ወጣትነትና ጥንካሬ ትልቅ እርምጃ ነው። ይህንን በቀላሉ የሚገኝ ተፈጥሯዊ ስጦታ በስርዓት በመጠቀም የፊት ቆዳችንና በአጠቃላይ ሰውነት ጤናችንን እንንከባከብ። በዘጠነኛ ደረጃ ላይ የምናገኘው ደግሞ ባህላዊ ጣፋጭ አልሚውና በሁሉም ዘንድ የሚወደደው ስኳር ድንች ነው። ስኳር ድንች በሀገራችን በየገበያው በቀላሉ የሚገኝና እጅግ በተመጣጣኝ ዋጋ ልንገዛው የምንችለው ድንቅና ጤናማ የምግብ አይነት ነው። የስኳር ድንች የሚያምረው ብርቱካናማ ቀለም በውስጡ ቤታ ካሮቲን የተባለ እጅግ ኃይለኛ ተፈጥሯዊ ንጥረ ነገር እንዳለው በግልጽ ያሳያል። ሰውነታችን ይህን ከስኳር ድንች ያገኘውን ቤታ ካሮቲን በቀጥታ ወደ ከፍተኛ ጥራት ያለውና ለቆዳ የሚያስፈልግ የቫይታሚን ኢ ይለውጠዋል። ቫይታሚን ኢ ደግሞ የሞቱ የፊት ቆዳ ህዋሳትን ወጥተው አዲስ ለስላሳ የጠራና ወጣት ቆዳ እንዲተካ የማድረግ ድንቅ ብቃት አለው። የፊቶ ቆዳ ለስላሳ የጠራና የጎደፈው ክፍሉ እንዲተካ ከፈለጉ ስኳር ድንችን በምግብ ገበታ ውስጥ ማካተት በፍጹም አትርሱ። ተፈጥሯዊ ምግባችንን በስርዓት መመገብ ከማንኛውም ውድ የፊት ክሬም በላይ ዘላቂ የጎንዮሽ ጉዳት የሌለውና አስተማማኝ ውጤት ይሰጠናል። በቁጥር 10 ላይ የተቀመጠውና የዛሬው ትልቁ አስደናቂ ምስጢራችን በየቤታችን ያለው ነጭ ሽንኩርት ነው። ነጭ ሽንኩርት በየቤታችን በምግብ ማጣፋጫነትና ለወጥ መስሪያነት ሁልጊዜ በስፋት ጥቅም ላይ እንደሚውልና እንደሚወደድ ይታወቃል። ነገር ግን ነጭ ሽንኩርት በውስጡ ሰልፈር የተባለ ለቆዳ ጥንካሬና ለኮላጅን እድሳት እጅግ አስፈላጊና ድንቅ የሆነ ማዕድንን ይዟል። ሰልፈር በሰውነታችን ውስጥ ያሉ የኮላጅን ይዘቶችን እንዳይበሰብሱ፣ እንዳይዳከሙ፣ እንዳይቆረጡ እና እንዳይላሉ የሚከላከል ዋነኛ ምሰሶ ነው። በተጨማሪም በነጭ ሽንኩርት ውስጥ የሚገኙት ንጥረ ነገሮች በፀሐይና በኬሚካል የተጎዱ የኮላጅን ህዋሳትን በፍጥነት ያድሳሉ። በምግብ ውስጥ ነጭ ሽንኩርትን አብዝተው መጨመር ወይም በቀን አንድ ፍሬ ጥሬውን መመገብ ለቆዳው እጅግ ድንቅና ያልተጠበቀ ጥቅም አለው። አያቸው አይደል? በደጃችን የሚገኘው ነጭ ሽንኩርት ለካስ የፊት ቆዳችንና የሰውነታችን ትልቁ ተፈጥሯዊ ጠባቂና ደጋፊ ነው። እንግዲህ ውድ ቻናላችን ተመልካቾች ለጊዜያዊና ውድ ለሆኑ የመዋቢያ ምርቶች አላስፈላጊ ወጪ ከመደቀንና ገንዘቡን ከመጨረስ እነዚህን 10 ተፈጥሯዊ ምግቦች በየቀኑ በምግባችሁ ውስጥ ማካተት የቆዳችሁን ወጣትነት ለመመለስ ዘላቂውና ትክክለኛው መንገድ ነው። የፊት ቆዳችን የውስጥ አካላታችን ጤንነት ማሳያ መስታወት ነው። በውስጡ በኩል በደንብ ከተመገብነው ውጪው በራሱ ያበራልና ያምራል። ጤናማና የታሰበበት አመጋገብ ለፊት ቆዳ ውበት ብቻ ሳይሆን ለመጋጠሚያችን፣ ለጥፍራችንና ለፀጉራችን ጥንካሬና ጤና ይሰጣል። ስለዚህ ከዛሬው ጀምሮ የአመጋገብ ዘይቤውን በመቀየር የፊት ቆዳውን ተፈጥሯዊ ወጣትነት፣ ለስላሴና ውበት ይመልሱ። ይህ ያቀረብኩላችሁ መረጃ ለብዙዎች እጅግ ጠቃሚ በመሆኑ እባክዎን አሁን ላይክ ማድረግ ለሌሎች እንዲዳረስ እና እንዲሰራጭ ያደርጉ። ለቤተሰቡ፣ ለጓደኞቹ እና ለወዳጅ ዘመዱ ይህን ተፈጥሯዊ ውበት ሚስጥር ለማጋራት ሼር ማድረጉንም እንዳትረሱ። ለመሆኑ እርስዎ አሁን ካየናቸው 10 ምግቦች ውስጥ በዕለት ተዕለት ህይወቱ በብዛት የሚያውቁት እና የሚመገቡት የቱን ነው? እባክዎን የእርስዎን ልማድ፣ ጥያቄና ሀሳብ ከታች ባለው ኮሜንት ሳጥን ውስጥ በግልጽ ጻፉልን። አብረን እንወያይበታለን። ሁልጊዜ እንዲህ ያሉ ጠቃሚ ሳይንሳዊና አስተማማኝ የሆኑ የጤናና የውበት ሚስጥሮች በፍጥነት እንዲደርሱ አሁን ከታች የሚገኘውን ቀይ ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል ይሁኑ። የደወል ምልክቷንም በመጫን አዳዲስ የምንለቃቸውን ቪዲዮዎች ሁልጊዜ የመጀመሪያ ሆነው ይመልከቱ። የእርስዎ ሰብስክራይብ ማድረግ፣ ላይክ ማድረግና አስተያየት መስጠት እኛ አዲስና ጥራት ያላቸው መረጃዎች እንድናዘጋጅ ትልቅ ብርታት ይሆናል። ማንኛውንም አይነት ጥያቄ፣ አስተያየት ወይም ተጨማሪ ሀሳብ ካሉት ኮሜንት ላይ ያስቀምጡልን፣ በፍጥነት እንመልሳለን። የዛሬው ልዩ ቪዲዮችን ጊዜያችሁን ሰጥታችሁ እስከ መጨረሻ ስለተመለከታችሁልን ከልብ እያመሰገንን እናበቃለን። በምግቡ የፊት ቆዳውና አጠቃላይ ጤናውን በጥንቃቄ የጠበቁ በደስታ በወጣትነትና በጤና በዘላቂነት ይኖሩ። በሚቀጥለው ሌላ አስደናቂና ጠቃሚ የጤና ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ጤናና ደህና ቆዩን።